ሰላም ውድ የ12ኛ ክፍል የ2018 የኢንትራንስ ተፈታኝ ተማሪዎች እንደምን ቆያችሁ? እንዴት ናችሁ? እንግዲህ በ2018 ዓ.ም ለየት ባለ ሁኔታ የኢንትራንስ ፈተና ኤግዛም ለመውሰድ ከወዲሁ ዝግጅታችሁን በማጠናቀቅ ላይ ዝግጁ እንደሆናችሁ ያው ቀኑም እየነገረ ይገኛል። እንግዲህ የ2018 ዓ.ም የኢንትራንስ ፈተናን ለየት የሚያደርገው ምንድነው? እንደ ከዚህ በፊት አይነት ሳይሆን ሙሉ በሙሉ ከአሮጌው ስርዓት ወጥቶ ወደ አዲሱ ስርዓት የገባ የፈተና አይነት ሲሆን ይህም እንግዲህ ከዚህ በፊት ከነበሩ ፈተናዎች አንፃር ስንመለከት የተለያዩ ነገሮች ብለን መንገር የምንችለው አንደኛ ፈተናው ብዙ ትኩረት የሚያደርገው ከመጻፍ ነው። ሌላኛው ደግሞ ከ9ኛ እስከ 12ኛ ክፍል ያሉት የአዲሱን ካሪኩለም ላይ ትኩረት ያደረገ ነው እና አዲሱን ካሪኩለም እንደምትመለከቱት ከሆነ ትምህርቶቹ እጅግ በጣም የተገናኙ ናቸው እና ያው በጣም ደስና ጥሩ ውጤት ማምጣት የምትችሉበት አጋጣሚው አሁን ላይ ስለሆነ ሁላችሁም ያላችሁት ቀን በጣም ትንሽ ስለሆነ በቀራችሁት አሁን እንግዲህ ፈተናው ቀጣይ በ23 ተብሏል። ከዚህ በፊት ሐምሌ 24 ይጀምራል የተባለው ምክንያት እንግዲህ በተለያዩ በ20 ምረቃ ስላለ በ24 ተጀምሮ እስከ ሐምሌ 17 ያልቃል የተባለው ፈተና እስካሁን በ23 ተጀምሮ በ16 ይጠናቀቃል ተብሎ እንግዲህ ትምህርት ሚኒስቴር ለሁሉም አካላት ወይም ለሁሉም ትምህርት ቤቶች ደብዳቤ ልኳል ማለት ነው። ይህም እንግዲህ ከፊት ለፊት ካለው የምረቃና የተለያዩ የክረምት ተማሪዎችን ቅበላ ሰዓትን ለመጠቀም ያህል ተብሎ የተሰራ ሲሆን እንግዲህ የ2018 ዓ.ም የ12ኛ ክፍል መልቀቂያ ፈተና ከሰኔ 23 እስከ ሐምሌ 16 የሚደረግ ሲሆን ይህም የትምህርት ምዘናዎች ፈተናዎች ይህንን አገልግሎት በ2018 ዓ.ም የ12ኛ ክፍል አገር አቀፍ ፈተና ከሰኔ 24 እስከ ሐምሌ 17 ይሰጣል ተብሎ ከዚህ ቀደም ተገልጾ እንደሆነ ሁላችንም እናውቅ ነበር። ይሁን እንጂ ከትምህርት ሚኒስቴር ባለድርሻ አካላት ጋር በተደረገው ውይይት ፈተናው የሚሰጥበት ጊዜ ከሰኔ 23 እስከ ሐምሌ 16 እንደሆነ መወሰኑን የትምህርት ሚኒስቴር ምዘናዎች ፈተናዎች አገልግሎት አረጋግጧል። በዚህም የተፈጥሮ ሳይንስ ተማሪዎች ከፈተናው ሰኔ 23 እስከ ሐምሌ 3 ይፈተናሉ እና ማህበራዊ ሳይንስ ተማሪዎች ደግሞ ከሐምሌ 6 እስከ 16 የሚሰጠው ፈተና የሚፈተን መሆኑን የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ዶክተር ይህንን መግለጫ እንዳወጡ በአጠቃላይ እንግዲህ ዘንድሮ የሚፈተኑ ተማሪዎች እንግዲህ 563858 ተማሪዎች ፈተናውን ለመውሰድ በኦንላይን ተመዝግበዋል ማለት ነው። በፎርማ ሞልቷል። ይህ እንግዲህ የ2018 ፈተና እናንተ ከወዲሁ ባላችሁት በጣም ጥቂት ቀናቶች ውስጥ በተለያዩ ማህበራዊ ሚዲያዎች ላይ የሚለቀቁ ሀሰተኛ የሆኑ መረጃዎችን ባለመከታተል ተቆጥባችሁ የራሳችሁን ለፈተናው ተዘጋጅታችኋል። ስለዚህ የተዘጋጃችሁትን ለመስራት በአሁኑ ሰዓት የተለያዩ ውሸት ነገሩ መልስ በዚህ ወጣ፣ ፈተና በዚህ ቀን ሆነ፣ በዚህ ሆነ እያላችሁ ከምትረባበሹ ፈተና ትክክለኛ ቀን መች እንደሆነ ለማጣራት የሚያስፈልጋቸው ወሳኝ መረጃዎችን ወይም አስፈላጊ መረጃ መከታተያዎችን ልጠቁማችሁ። አንደኛ እንግዲህ ሁላችንም በእኛ ጊዜ የምናምነው አንድና አንድ ቲክቫ ነው። ቲክቫ ኢትዮጵያ እንግዲህ ታማኝ ሶሻል ሚዲያ ወይም የቴሌግራም ግሩፕ ያለው ሲሆን በአሁኑ ሰዓት ላይ በሁሉም ፔጆች እየመጣ የሚገኝ ነው። ሌላው እንግዲህ ኢትዮ ማትሪክስ ነው። ኢትዮ ማትሪክስ አፕ እንግዲህ ምንም ሀሰተኛ የሚባል መረጃ ምንም አያሰራጭም። እንግዲህ ተማሪዎችን ለኢንትራንስ ኤግዛም ስፔሻሊ ብቁ ለማድረግ ብዙ ጥረት ከሚያደርጉ የሶሻል ሚዲያ መሰል ተኮር ስራዎች መካከል እንግዲህ ኢትዮ ማትሪክስ በተለያዩ ተማሪዎችን ሳፖርት ቢሆን በተለይ በኢትዮ ማትሪክ አፕሊኬሽን ላይ የተለያዩ መዘጋጃ ጥያቄዎች፣ የድሮ ያለፉ ጥያቄዎች፣ መለማመጃ ጥያቄዎች፣ የኦንላይን ሲስተምን ያተኮረ የፈተና አዘገጃጀት እዛ ላይ እናገኛለን። እንግዲህ ኢትዮ ማትሪክስን መከታተል ነው። ኢትዮ ማትሪክስ ለኢንትራንስ ፈተና ከፍተኛ ትኩረት ሰጥቶ የሚሰራ ድረገጽ ሲሆን ሌላኛው እንግዲህ ቲክቫ ነው እና ከሌሎች ታማኝ የሚባሉ መረጃዎችን በመከታተል ራሳችሁን ከወዲሁ እንድትቆጥቡና ለፈተናው ያላችሁን እምቅ አቅም ለመስጠት ዝግጁ እንድትሆኑ እናሳስባችኋለን ማለት ነው። እንግዲህ ተማሪዎች ከዚህ በኋላ ያላችሁ 10 ቀን ነው። እንግዲህ 10 ቀንን የተለያዩ
አስፈላጊ የሚባሉ ፓርቶችን እኛ በሰዓቱ ስናደርግ የነበርናቸው በሰዓቱ እያነበብናቸው በተወሰነ መልክ ቻሌንጅብል የሆኑ የነበሩ ነገሮችን የከለስንባቸው ሰዓቶች ናቸው። ይህ ፈተና ለመግባት አንድ ሳምንት ሲቀረን ስናደርጋቸው የነበረ ነገሮችን ቲፖችን የነገርናችሁ ነው። እንግዲህ የተለያዩ ትምህርቶችን የምንከልስበት አስፈላጊ የሚባሉ ፖርሽኖች ማቴማቲክስ ፓርቶች፣ የተለያዩ እነዚህ ፎርሙላ ነክ የሆኑ ማቴማቲክስ ፓርቶች፣ የፊገር ነክ የሚመጡበት ፓርቶችን የምንከልስበት ሰዓት ሲሆን ባዮሎጂም የተለያዩ እነዚህ በቀላሉ ልናስታውሳቸው የማንችላቸው ፓርቶችን የተለያዩ ወይም በቀላሉ አስታውሰናቸው ደግሞ ጥሩ ማርክ ማምጣት የምንችላቸውን የምንከልስበት ነው። ይሄ 10 ቀን እንደ ሌላ ወይም እንደ ሌላ ጥናት ግብዓት ከመጠቀም ይልቅ የተለያዩ ቀለል ያሉ ሪቪዥኖችን በማድረግ ነው ራሳችሁን ማይንድ ሴት አፕ የምታደርጉበት። እንዲሁም ደግሞ የስኮላስቲክ አፕቲቲዩድ ጥያቄዎችን በደንብ ቼክ የምታደርጉበት ራሳችሁን የምትሰሩበት ወይም የተለያዩ አፕሊኬሽኖች ላይ የተለያዩ ዌብሳይቶችን አጋር ባለፈው ዌብሳይቶችን ከ23 ቀን በፊት እንደነግሬያችኋለሁ። የተለያዩ ጥያቄዎችን በመስራት ራሳችሁን የምትፈትሹበት ነው። ግን ደግሞ ራሳችሁን በደንብ የምትፈትሹበት ሰዓት አሁን እንዳልሆነ በደንብ አረጋግጬ ልንገራችሁ። አሁን ራሳችሁን ቼክ የምታደርጉበት ሰዓት አይደለም። ምክንያቱም ሞዴል ፈተና ከሰራችሁ ሞዴል ፈተናችሁን ደግማችሁ ከሰራችሁ ብቻ በቂ ነው። ምክንያቱም ሌላ የተለያዩ ዌብሳይት ላይ የተለያዩ ጥያቄዎችን በመስራት ራሳችሁን መገምገም አቁሙ። ምክንያቱም ደካማ ትሆናላችሁ፣ ያላነበባችሁ ትመስላላችሁ፣ ውስጣችሁ ደካማ ስለሚሆን በብዛት አሁን ላይ ቀለል ያሉ ክለሳዎችን በማድረግ ያላችሁን ጊዜ በመቆጠብ እንደዛ ብታደርጉ በተቻለ አቅም ራሳችሁን ከቴንሽን ቦክስ ውስጥ በማውጣት እችላለሁ፣ እሰራለሁ፣ ፈተናው ምንም እንደ ክላስ ፈተና እንደሆነ ማሰብና ማመን ብቻ ከእናንተ ይጠበቃል። ምክንያቱም ምንም የተለየ ነገር የለውም። ከክላስ ፈተና የተለየ ነገር የለም። ኢንትራንስ እኔም ሁላችንም እንደምናውቀው ትንሽ ይከብዳል ብለን የምናስበው ነገር ቴንሽን ነው እንጂ ፈተና ምንም የተለየ ነገር የለም። ከመጻፍ ነው የሚዘጋጀው እና ያው ሀገር አቀፍ ፈተና እንደሆነ እናውቃለን። ትልቅ ትኩረት የሚሰጥበት ፈተና ቢሆንም ግን ምንም ከመጻፍ የተለየ ነገር ስላልሆነ ከመጻፋችሁ ትኩረት ሰጥታችሁ ካነበባችሁ የምትፈልጉትን እንደምታገኙ አልጠራጠርም። እጅግ በጣም እንወዳችኋለን፣ እናከብራችኋለን። የተለያዩ ቲፖችን ይዘን በሰሞኑን ወደ እናንተ እንመጣለን። እንግዲህ መልካሙን ሁሉ ለእናንተ የተመኘን ነው። እስከ ፈተናው ፍጻሜ ድረስ አብረናችሁ አለን።